በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ አሜን። ይሁን ይደረግልን። ከዚህ ቀጥሎ እመቤታችን ያደረገችልኝን መመስከር እፈልጋለሁ። ይሄው ምንድነው 2016 ላይ ወደ ነሐሴ አካባቢ ጀምሮ ልቤን በጣም እየመታ ያመመኝ ነበረ እና በተለይ ማታ ማታ ሲሆን መተንፈስም እያስቸገረኝ በጣም ይመታ ነበረና በጣም ፍርሃት አድሮብኝ ነበረ። ወደ ሕክምናም ለመሄድ ተጨንቄ ነበረ። ያው መጥፎ ነገር እንዳይናገሩኝ ፈርቼና እመቤቴ ሆይ በድብቅ አክሚኝ እላት ነበረ። በድብቅ አክሚኝ እናቴ እባክሽን፣ ፍርሃቴን ጭንቀቴን ሁሉ ታውቂዋለሽ እና በድብቅ አክሚኝ፣ አንቺ አክሚኝ እያልኩ አሳስብ ነበረ ወደ እናታችን። ከዛም እንደዛ እያለ ዝም ብዬ ቀጠልኩኝ። 2017 ገባ። መስከረም፣ ጥቅምት፣ ህዳር ላይ እንዲያውም የእመቤታችን ንግስ ቀን በጣም አሞኝ ነበረ፣ በጣም በሚያስጨንቅ ሁኔታና ወንድሜ የህክምና ባለሙያ ስለሆነ ለሱ ደውዬ ልቤን እንደዚህ ማድረግ ጀምሮኛል፣ ትንሽ ቆይት ብሏል፣ ግን አሁን በጣም እየመታ ነው ብዬ ነገርኩትና ምን አለኝ፣ መተሽ እኔ ጋር ትታያለሽ፣ ቼክ ትደረጊያለሽ አለኝ። እሺ አልኩት። ከዛ በኋላ ግን አልሄድኩም ወደዛ። ሌላ አንድ ጉዳይ ነበረኝ እና እያተመላለስኩ መፈጽመው እሱን እየፈጸምኩኝ ውዬ እመጣለሁ። ማታ ግን በጣም አስተኛኝም፣ በቃ እንቅልፍ ሳልተኛ ነው የማድረው እና እንደዛ እያለ ያ የልብ ምት በየጊዜው ከፍ ከፍ እያለ ይመጣ ነበረ እና አሁን ይሄኛው ራእይ ያየሁት ማለት ነው ታኅሳስ 3 ወደ 4 2017 ነው እና በራእዩ ላይ ምንድን ነው ጽዋዬን ጠጥቼ ቆይቼ ይመስለኛል ከጽዋ ማህበርተኛችን ከአንዷ ጋራ እንወጣና ከዛ እሷን ሸኝቻት የሚመስለኝ ጽዋ ወደ ንጋት ላይ የጠጣ ነው ይመስለኛል እና እሷን ሸኛት ብርሃን ወደ መውጣቱ አካባቢ ነው ድንግዝግዝ ያለው የጠዋት አይነት ሁኔታ ነው ያለው እና እሷን ከሸኘኋት በኋላ እኔ ወደ ቤት አይደለም የሄድኩት። በዛው በመንገዴ አጋጣሚ ላይ አንድ ገዳም ነው የሄድኩት። እዛ ገዳም ምንድን ነው እመቤታችን እዛ ገዳሙ ውስጥ ለብዙ ጊዜ ለረጅም ጊዜ ሰው አለችና እንደ ተኛች አድርጎ ነው የሚቆጥረው። እዛ ቦታ ውስጥ ከሷ ጋር 2 አገልጋዮች አሉ። ግን ጸበል እየወጣ ለሚጠብቁ ሰዎች ይሰጣል። እንዲድኑ ለሚጠሩ ሰዎች ጸበሉ ይሰጣቸዋል፣ ይጠጣሉ፣ ይድናሉ፣ ይመሰክራሉ። እና እዛ ስደርስ አንድ ከሌላ ሃይማኖት የሆኑ አባት እመቤታችን ጠርታቸው እዛ ቦታ ላይ የመጡና ከኔ ፊት መጥተው እኔ ተከትያቸው ገብቼ የእሳቸውን ምስክርነት እሰማለሁ እና እመቤታችን እንዴት መታ እንደጠራቻቸው ወደዚህ ቦታና እንዴት እንደተባሉ ይናገራሉና ጸበል ወጥቶላቸው 3 ነው የወጣላቸው 3 ብርጭቆ የሚመስል እቃ በዛ ወጥቶላቸው አንዱን ብርጭቆ ጠጥተው ተፈውሰዋል። በቃ እና ምስክርነት እየሰጡ ነበርና ሁለቱን በእቃው ላይ እንዳለ መሬት ላይ አስቀምጠውታልና ያንን ጸበል እኔ አነሳላቸውና ይሄንን ጸበል ጠጡት እንዳታቋርጡት እላቸዋለሁ። ይሄን እያልኩ ወደ ፊት ለፊቴ ወዳለው ወደ አዳራሽ ስመለከት እመቤታችን አለችበት የተባለው ቤት በቀኝ ሰዎች እንደዚህ የሚጠብቁበት በግራ በመሃል ኮሪደር ያለ ይመስለኛል። በኮሪደሩ ትክክል ከውጭ በኩል ቆሜ ስመለከት ወረፋ ያዙ ሰዎች ተቀምጠዋል ስማቸው እስከሚጠራ ድረስ። እኔ ደግሞ ውጭ ላይ ነው ያለሁትኝ እና በዛ አጋጣሚ የእመቤታችን ድምጽ ይሰማል። ልክ ድምጿ ሲሰማ እኔ በቀጥታ ወደ ውስጥ እገባለሁ። ወደ ውስጥ ገብቼ እሷ ወዳለችበት ቤት ገብቼ ተንበርክኬ ሰግድና ጸሎት ላደርግ የምፈልገው ብዙ ጸሎት ኖሮ ግን ከአንደበቴ ሊወጣልኝ አልቻለም። ልቤ በጣም ተጨንቋል እና በዚህ መካከል አንድ ጸሎት አፌ ላይ ይመጣል። ድንግል ሆይ አሳስቢ የሚልና ድንግል ሆይ አሳስቢ
ድንግሎ ያሳስቢ ላለው እኔ ወደ መሬት እንደሰገድኩኝ ነው። ነገር ግን ሰውነቴ አይን ነው የሚመስለኝ ያያታል እመቤታችንን እና በገዳማውያን እናቶች ደም መደብ የሚመስል ቦታ ላይ ነበር እንደዚህ የተኛችውና ታየኝ ነበረ። እኔ ድንግሎ አሳስቢ እያልኩኝ በማለቅስበት ሰዓት እንደዚህ ከመደቡ ላይ ብድግ ትላለች። ስትነሳ በጣም ቁመቷ በጣም ረጅም ነው እና በአንቀልባ ልጇ እሷ ላይ አለ። በዚህ በግሯ በኩል ነው። ፊቱ ግን ወደ እሷ ነው። የጌታችን ፊቱ ወደ እሷ ነው የሚመለከተው። አይኗን ነው የሚያያት። በቃ የማይነጣጠል አንቀልባ ነው የተሰፋው ከራሷ ከስጋዋ ጋር ነው የሚመስለው። ምክንያቱም እንደዛ ልል የቻልኩት ምንድነው ጎንበስ ስትል ወደ እኔም ስትመጣ ምንም አልተነጣጠሉም። በቃ እንደዛው ነው፣ እዛው ላይ እንዳለ ነው ልጇ ጌታችን እየተመለከታት ያለውና ብድግ ብለው ሴቶች ወዳሉበት ወደ እኔ ወዳለሁበትን በምትመጣበት ሰዓት እዛ አንዷ እናት ሴት አጠገብ እንትን የሚመስል ገበታ የሚመስል ቀይ እንጨት በዛ ዘይት ሞልቶ ቁጭ ብሏል እና ከዛ ዘይት ላይ በቀይ እንጨት እዛው ላይ ያለ እንጨት እያነሳች እዚህ ደረቴ ላይ እንደዚህ በምትቀባበት ሰዓት እንደ ኤሌክትሪክ ነው የሚይዘኝ የነበረው። እኔ እንደዛ እየነዘረኝ እንደ ኤሌክትሪክ ግን ድንግሎ ያሳስቢ የሚለውን ጸሎት አላቋረጥኩም ነበር። እንባዬም በጣም ይፈስ ነበረ። እናታችንም እንደዛ እያደረገች ቁጥሩን በማላቀው ስትዳብሰኝ ቆየችና በመካከል እንደዛው እየጮኩኝ እሷም እንደዛ እየዳበሰችኝ ባነንኩኝ። እንደተነሳው ወዲያውኑ ያው ገብቶኛል። በቃ እንደ ዳንኩኝ ገብቶኛል። ከዛ ችግር እንዳከመችኝ ገብቶኛል። እናቴ ያከምሽኝ በስውር ምስጋና ይድረስሽ ብዬ አመስግኜ አሁንም ወደ ቀን ተግባሬ ነው ስመላለስ የነበረው። ነገር ግን እንደዛ በሚሆንበት ሰዓት አላቋረጠም ነበረ። ያ ምቱ አላቋረጠም ነበረ። ምንድነው ያደረገኝ? ከዛ በኋላ መንቀሳቀስ ማልችልበት አይነት ሁኔታ ላይ በቃ ሳልተኛ አድራለሁ። ጠዋት ስነሳ ከመምታቱ የተነሳ በቃ መንቀሳቀስ ያቅተኝ። ለወንድሜ ድጋሚ ስነግረው ነይ ያለኝ። እሺ ብዬ እሱ ጋራ ሄድኩኝ። እሱ ጋር ሄጄ ስታይ ኢሲጂ ላይ የልብ አመታቴ አብኖርማል ነበረ። ትንሽ ተደናገጠ። ከዛ በኋላ ሌላ ቦታ ሪፈር ጻፈልኝ፣ ሌላ ስፔሻሊስት እንዲያይ ማለት ነው፣ የልብ ሕክምና ሐኪም ጋር ሄድኩኝ። እዛ ኢሲጂና ኢኮ ይሄ የልብ አልትራሳውንድ የሚባለውን ታየው። በምታይበት ሰዓት ውጤቱ ጥሩ አልነበረም። ውጤቱ በጣም የሚያስደነግጥ ነበረ። ያንን ውጤት ለወንድሜ ፎቶ አንስቼ ላኩለት። በጣም ተደናገጠ። ሌላ ሐኪም ማየት አለበት አለኝ። ሌላ ሶስተኛ ማለት ነው ከሱ ጋራ ሌላ ቦታ ሄደሽ መታየት አለብሽ አለኝ። እሺ አልኩት። ሌላ ሶስተኛ ቦታ ቀጠሮ ከማስያዜ በፊት እቤት መጣሁኝና በቃ እናቴ አምናለው እንዳዳንሽ፣ ይሄ ውጤትም ደግሞ መድኃኔዓለም እንደምትቀይረው አምናለው። ብዙ ጊዜ በጎ ነገር ሲሰጠን ብቻ ነው የምናመሰግን እና የሚያሳዝን ነገር ሲያጋጥመን ሁሌ እንዳማረር ነው። ጌታ ሆይ ድክመቴን ታውቀዋለህ፣ አሁን ግን አመሰግንሃለሁ፣ ይህንም ደግሞ እንደምትቀይረው አምናለሁ ብዬ ጸሎት የማድረግበት ቦታ ላይ ውጤቴን እዛ ላይ ዘርግቼው አደርኩና እኔ በጣም በፍርሃት ውስጥ ሆኜ አደርኩ። ነጋ። በነገ ጠዋቱ እዛ የተባልኩት ቦታ ሲሄድ ስፔሻሊስቱ በአንድ ቀን የሚገኝ አይደለም፣ በቀጠሮ ነው የሚገኘውና ለነርሷ ቀጠሮ ለምትቀበለው ድንገተኛ ነው የያዝኩት ውጤቴና ብታስገብኝ አልኳት። ይሄ እንግዲህ የመድኃኔዓለም ቀን ነበረ እና እስቲ ሰዎች ከጨረሰ በኋላ የሚያይሽ ከሆነ ጠብቂ ያለችኝ። ከዛ ቁጭ ብዬ ጠበቅኩኝ። ልክ ወደ ማታ ሰዓት ሲደርስ እሱ ጋር ገባው። ምን ሆነሽ ነው? ምንድነው የሆንሽው ሲለኝ አይ ልቤ እንደዚህ እየመታ ነበረና ሌላ ቦታ ታይቼ ውጤት ላይ ጥሩ ነገር አልታየምና እሱን ለማረጋገጥ ነው አልኩት። ከዛ እሺ አይሻለሁ አለ። ኢሲጂውን አየው። ኢሲጂው ተመሳሳይ ነበረ ከሌሎቹ ጋራ። ከዛ ኢኮውን እኔ አይሻለሁ አለኝ። እሺ አልኩት። የልብ አልትራሳውንድ ማለት ነው። ጠበቅኩኝ ሌሎቹን እስከሚጨርስ። ከዛ በኋላ
ኢኮውን ሲያየኝ የተባለው ነገር አልነበረም እና ይኸውልሽ ውጤትሽ ላይ የተባለው ይሄ ነገር ነው፣ ያንቺ ልብ ግን ምንም ችግር የለውም ብሎ ከፊት ለፊቱ በሚታየው ኮምፒውተር ላይ አሳየኝና እንደዚህ ነው የሆነው፣ ይሄኛው ነው እንደዚህ ያለሽ፣ ይሄኛው ቦታ ይሄ ነው፣ ግን ምንም ነገር ችግር የለውም፣ ሁሉ ነገር ጥሩ ነው፣ ስትረስ ካለብሽ እሱን ብቻ አስተካኪ፣ የልብሽ ምት በራሱ ይስተካከላል አለኝ። ለ3 ወር ቼክአፔን ከጨረስኩኝ በኋላ ሁሉም ሪዛልቶች ውጤቶቼን ስካን የተደረገውን የልቤ የኢኮ ነው ሌሎችንም ውጤቶች ይዤ ለወንድሜ አሳይቸው ነበረና በጣም ነው የተገረመው ማለት ነው። መጀመሪያ በነበረው ውጤት መሀልና አሁን በተገኘው ባየው ነገር ማለት ነውና በፎቶግራፉ ማረጋገጫውን ስላየ ያው በግልጽ ነው እመቤታችን ያከመችሽ፣ ልክ ከሞት ወደ ህይወት እንደመቀየር ነው ያደረገችልሽ ብሎ ነገረኛው እና እመቤታችንን ማመስገን እንፈልጋለሁ። እናቴ ይህንን ታምር አድርጋልኛለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ ሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለም ገዢ አሜን። የከበራችሁ እግዚአብሔር የወደዳችሁ የመረጣችሁ ከፍ ያደረጋችሁ ጸጋና ክብር ጥበብን ሰጥቶ ለበጎ ቀን መልካም እረኞች ትሆኑ ዘንድ አትሞ የጠበቃችሁ አባቶች እግዚአብሔር ጸጋና ትህትና ጽናት ይሰጠ የተከበርክ ብሩክ ወንድማችን፣ እንዲሁም እግዚአብሔር ለትንሣኤ ቀን ያተማችሁ የኢትዮጵያ ዓለም ብርሃን ውድ ቤተሰቦች በአምላካችን በቅድስት ሥላሴ ፍጹም ሰላምታዬን ዝቅ ብዬ ያቀርብላችኋለሁ። እኔ ደካማ እህታችሁ በአምላካችን በመድኃኒታችን ኢየሱስ ክርስቶስ ቸርነት ምሕረት በእናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም አማላጅነት በቅዱሳን ሊቃነ መላእክት ጥበቃ ምልጃ በነቢያት በሐዋርያት በሰማዕታት በቅዱሳን ጻድቃን ልመና ጸሎት በሰላም አለው ክብር ፍጹም አምልኮ ለአምላካችን ፀሐይ ጽድቅ መድኃኔዓለም ኢየሱስ ክርስቶስ ይሁን አሜን። ወንድሜ ብሩክ ከዚህ ቀጥሎ ረዘም ያለ ምስክርነት አጠር ለማድረግና ነጥቡን ለማቅረብ ሞክራለሁ። በተለያየ ጊዜ ብዙ ራእዮችን አይቻለሁ፣ ግን አይገባኝም እያልኩ አሳልፍ ነበረ። ነገር ግን በተደጋጋሚ የማያቸው በመሆናቸው ነው ለማቅረብ የወሰንኩት። አንተ አዳምጠህ ወስን። ከመናገሬ በፊት እግዚአብሔርን ባጎደልኩ ባበዛሁ ይቅር እንዲለኝ እማጸነዋለሁ። ድንግል ማርያም አንደበት እንድትሆነኝ ምስክርነቴን እንደሚገባ እንድታደርስልኝ እለምናታለሁ። ቅዱስ ሚካኤል ቅዱስ ገብርኤል አንደበቴ እንዲያቀኑ በትህትና ጠይቃለሁ። ከልጅነቴ ጀምሮ የማያቸው ራእዮች ነበሩ። እመቤታችንን ቅዱስ ሚካኤልን ቅዱስ ገብርኤልን በተለያዩ ጊዜ አይ ነበረ። ያው የግል መልእክት ስለሆነ እዚህ ላይ አላቀርበው። ልናገራቸው የምችላቸው ግን 1-2 ራእዮች አሉ። እነሱ ልጥቀስ። ስለ ዝጎራ መጽሐፍ ከመውጣቱ በፊት ዝጎራ መድኃኔዓለም ይህ ነው፣ ዝጎራ ሚካኤል ይህ ነው እያለ አንድ ሰው በተደጋጋሚ በራእይ ያሳየኝ ነበረ። ቤተክርስቲያኑን ልክ እንደ የተዘረጋ ገበታ ነው ያሳየኝ የነበረውና ቦታው ላይ ተጠርቼ ይሆናል ብዬ ብዙ ሰው ጠይቄ የሚያውቅ ሰው አላገኘውም ነበረና ትቼው ነበረ። ነገር ግን ራእዩን ካየሁት ከ2 ዓመት በኋላ መጽሐፍ ታትሞ አየሁ እና መጽሐፉን ገዛሁት። መጽሐፉን አነበብኩት። ከዛ በቀጥታ ጸሐፊው ጋር ደወልኩለትና ጠየቅኩት። ለዚህ የሚባል ቤተክርስቲያን አለ ወይ ብዬ ጠየቅኩትና አዎ ብሎ አለኝ። እና ይሄ አንደኛው ካየኋቸው ራእይ የገጠመኝ ነገር ነው። ሁለተኛው ደግሞ የኢትዮጵያ ዓለም ብርሃን ቤተሰብ ከሆንኩ በኋላ ነው። ይሄ ደግሞ ምንድን ነው? 888 በሚል ኮድ የተዘጋ አንድ ገዳም አንድ ሰው መጥቶ ይዞኝ ይሄዳል። እዛ ሲሄድ መነኮሳቱ በር ላይ ይጠብቁታል እሱ። ከዛ በኋላ ከእጁ ላይ መስቀል ያወጣል። ከዛ ከነሱ ጋር በ8 ቁጥር ኮድ አወራቸው፣ ግን የተነጋገሩበትን ቋንቋ አላውቀውም። ከዛ ያ ገዳም ውስጡ በረሃ ነው በቃ። ከፊት ለፊቱ ግን እንደ መዝጊያ ያው በ8 ቁጥር ኮድ ስለተዘጋ ማንም ሰው ወደዛ አያልፍም። ገዳማውያን ራሳቸው መጥተው በር ላይ ያናግሩና ትክክለኛ ሰው ከሆነ ነው የሚያስገቡት።
እና ያንን ካናገራቸው በኋላ እንዲያስገቡኝ ይፈቅዳሉ። ከዛ ግን ውስጥ ከገባው በኋላ ያው እንደተናገርኩት በረሃ ነው። ወደ ዋናው ገዳም ከመግባታችን በፊት ድሮኛ ያደግንበት የእናቴ አባቴ ቤት እዛ በረሃ ውስጥ ተከፍቶ ነበረ። በሩ አልተዘጋም። በሩን ከፈት አድርጎ ይገባል፣ ይዞኝ ይገባል። ቤታችን በቃ የማላቀው ቤት ድሮ የኖርንበት እናት አባቴ የነበርንበት እኛ ልጆች የነበርንበት ነውና ታሪካችንን ያስረዳኛል። በስነ ስርዓት እየገለጸ መጽሐፍ ታሪካችንን ያስረዳል ነበረ። ከዛም ደግሞ ከዚህኛው ደግሞ ሌላ ራእይ በዚሁ በስምንት እመቤታችን በአንድ 8 አንድ የታሸገ ሳጥን፣ በሌላ 8 አንድ የታሸገ ሳጥን፣ በሶስተኛ በሌላ 8 ሶስተኛ የታሸገ ሳጥን ወረፋ ይሽስ ነበረ። በዛ ትሰጠኛለች። ከዛ በኋላ ግን ያንን ከራእይ ካየው ከብዙ ጊዜ በኋላ እንደገና 888 የሚል መጽሐፍ ታትሞ አገኘሁኝና ያው የዝጎራውንም እስካሁን ድረስ ሄጄም አላረጋገጥኩም። የዚህኛው የ88ም ደግሞ ያው ከኔ አቅም በላይ ከኔ ትርጉም በላይ ስለሆነብኝ ትቻለሁ። እነዚህ ሁለቱ አይቼ ራዩን አይቼ የሆኑ የተከሰቱ ናቸውና ከኢትዮጵያ ዓለም ብርሃን አሁን ከምሰጠው ምስክርነት ጋር ባይገናኝም የሆኑ ናቸው ለማለት ነው። ግን አሁን ወደዚህኛው ስመጣ ከትንሣኤው ጋራ ይያዛል ብዬ ያሰብኳቸውን በቁጥር አቀርባለሁ። አንደኛ በ2011 ውስጥ ነው ቤተ መንግስት ለህዝብ ሁሉ ተከፍቶ ግቢ ውስጥ በጣም ትልቅ ድግስ ተደርጎ ነበረ። ድግሱ በብሔራዊ ደረጃ ነው የሚባለው። ሰው ሁሉ ድግሱ ላይ ተገኝቶ ነበረ እና እኔ ወደዛ ድግስ ስገባ ወደ ማለቁ ነበረ። አልቆ ሰው ግማሹ ሳር ላይ ተኝቷል፣ ግማሹ ቆሞ ይጫወታል። የተመገቡበት ምናምን ወደ አድጓል እና እኔ ይገርመኛል ምን አይነት ድግስ ነው ብዬ ከዛ ግን ቀጥታ ወደ ቤተ መንግስቱ ውስጥ ነው ያመራሁት፣ ወደ ህንጻው አካባቢ። ቤተ መንግስቱ በጣም ትልቅ ነው። በድሮ አይነት የተሰራ ነው። ትልቅ ነው። በቃ ግርማው በጣም የሚያስፈራ ነው። ከውጭ ያለውም ድባብ እንደዚሁ በጣም በዛፎች የተከበበ ነው። በቃ ትልቅ ነው እጅግና ከቤተ መንግስቱ ፊት ለፊት ትልቅ ተራራ አለ። ልክ ወደዛ ፊት ሲዞር እኔ ወደ ማየው ነገር ሳይ ተራራው ይታየኛል። እዚህኛው ጋር ግን አጸዱ መናፈሻው ጋር 2 ሰዎች ከጭንቅላቱ በላይ ሰው ከጭንቅላቱ በታች ዘንዱ የሆነ ነገር አርደውት ልቡን እያወጡት ነው የደረስኩትና በጣም ነበረ የሚያስደነግጠው። እዛ ቦታ ላይ ቆሜ እንደዚህ ለመቅረብም በፍርሃት ውስጥ ሆኜ ግን ወደ ኋላ ያልሄድኩም፣ ዝም ብዬ ቆሜ ያለው አያቸው ነበረ። እነሱም ደግሞ ወደ እኔ ያዩና አየት አድርገውኝ ሊነግሩኝ ያለ መልእክት እንዳለ ይሰማኛል። ከዛ ታውቂያለሽ ይሉኛል። ይሄ አየሽው፣ ይሄ ሀገር ሲበጠብጥ፣ ህዝብ ሲጨርስ፣ ሰላም፣ ፍቅር፣ በረከት እንዳይኖር ሲያደርግ የነበረ ነው። የሀገሪቱ ጠላት የነበረ ነው። አሁን ከዚህ በኋላ ሰላም፣ ፍቅር፣ በረከት ይኖራል እና ወደዛ ታይዋለሽ። ያንን ተራራ ከሱ መሀል ገደል አለ። ወደዛ ወስደን እዛው ጥልቅ ውስጥ እንጨምረዋለን ብለው ክንፋቸውን አላየውም፣ ግን እየተንሳፈፉ ይዘው ትሄዳሉ። ይሄኛው አንደኛው ነው። ሁለተኛ ደግሞ ኮሮና ወረርሽኝ መጣ አካባቢ አንድ ሌላ ራእይ አይቼ ነበረ። ይሄም በጣም ያስፈራ ነበረ። ሰማይ ላይ እንደ ማሽን የሚመስሉ ነገሮች ወደ ምድር ላይ በጣም ቀርበው ሰዎችን ከህዝቡ መሀል እየመረጡ ይወስዱ ነበረ። ከነ መኪናቸው ነው የሚወስዷቸው፣ ከቤታቸው ይወስዷቸዋል፣ ከቢሮ ይወስዷቸዋል። በቃ ማንም ሰው ምንም አያመልጥም። በቃ ከህዝቡ መሀል የሚፈልጉትን ግን ሰው እያነሱ ነው የሚወስዷቸው እና የማውቃቸውን ሰው ሁሉ ተወስደዋል እና እኔ በጭንቀት እወጣለሁ። ከአጠገቤ ሁሉ ሰዎችን እንደዚህ እያነሱ እየወሰዱ ነበረና ማንም ሰው አያመልጣቸውም እና በዚህ መካከል ዋንኜ ተነሳዊ። ሁለተኛው ነው። ሶስተኛው ደግሞ ስለ ኢትዮጵያ የዓለም ብርሃን
ያወቅኩት ግሩፑን ከመቀላቀሌ በፊት ያው ኮሮና ወረርሽኝ ተከሰተ። ብዙ ሰው ተስፋ ቆርጦ ብዙ ነገር ይባል ነበረ። እኔም በጣም ፈርቼ ነበረ። በተለየ ደግሞ ስራዬም ስለሚያጋልጠኝ በዛም ላይ ሳይነስ አለብኝና በዚህ መሀል አንድ ሰው በኢሜይል መልእክቶቹን ይልክልኛል እና ማንበብ ጀመርኩኝ። ከዛ ያንን እያነበብኩ ጊዜውን እየሄደ አብይ ጾም ውስጥ ራዕይ ዮሐንስ ግሩፕ ውስጥ አንድ ሰው ጆይን እንዳደርግ አድርጎኛልና ትምህርቱ መምጣት ጀመረ። ሲመጣ ወዲያውኑ ጆይን ስላደረግኩ መከታተል ጀመርኩኝ እና መልእክታቱን መጀመሪያ አግኝቼም ትንሽ ፍንጭ ስለነበረ ከዛ ትምህርት ሲሰጥ አባታችንም ትምህርቱን በሚሰጡን ሰዓት ያው ከልጅነታችን ስንሰማ የነበረው ነገር ግን በእኛ ዘመን ይሆናል ብለን ብዙዎቻችን አላሰብንም እና የንጉሱ መምጣት የንጉስ ቴዎድሮስ ንግስና መቅረብ ከነበረው ጨለማ ውስጥ በጣም ጥልቅ የሆነ የተስፋ ብርሃን ነበረው። በዛን ሰዓት ከኮሮናው ጋር አለማችን ላይ የተከሰቱ የነበሩ የመዛት ምልክቶች፣ በተለይ ሀገራችን ላይ የባሰ የመጣው ነገር የፖለቲካው ሁኔታ፣ የተለያዩ ነገሮች ወደ ፍጻሜያቸው እየሄዱ በመሆናቸው በጣም ይሄ መልእክት መከሰቱ ላመንበት ለኛ በጣም ትልቅ የተስፋ ብርሃን ነበረና የህይወቴ አቅጣጫ ወዲያውኑ ነው የተለወጠው። ያው ስራዬን በኮሮና ስጋት እየሰራው እየገባሁ ወጣ ነበረ፣ ፍርሃት ነበረ እና በዚህ መካከል ትምህርቱን የተከታተልኩት ልክ ሰኔ 5 እስከ 7 ባለው 2012 ላይ ወደ ንጋት አካባቢ የሆነ ራዕይ ያለው ያ ራዕይ ላይ ምንድን ነው የሚለው በወረቀት ነው መልእክቱ ይመጣልኝ። በወቅቱ የነበርኩበት ቦታ ብስራተ ገብርኤል አካባቢ ነበረና መልእክቱ የሚለው መካኒሳ ገብረ መንፈስ ቅዱስ ቤተክርስቲያን ሰኔ 12 ቀን ሄደሽ ጸበል ተጠመቂ ነው የሚለው። ከዛ በተባለው ቀን ከ12 ጀምረ ለ3 ቀናት እስከ ሰኔ 14 ቀን ድረስ ከእህቴ ጋር ሄደን ጸበል ተጠመቀ። ከዛ በኋላ ያው ክረምቱም ወዲያው ነበረ የመጣው። ቤቱን መልቀቅ እንዲኖርብኝ የሚያደርግ ፈተና ገጠመኝ። ቤት ፍለጋ ጀመርኩ ማለት ነው። ያ ሁሉ ጊዜ በስራ ምክንያት ውጭውን ነበረ። ያው መንግስት ቢሮ መላለስ ነበረ። ደግሞ ኮሮና በእነሱ ምክንያት መጣብን ከሚሏቸው ሰዎች ጋራ ነው የምሰራውና ብቻ ግን ክረምቱንም ቤት እየፈለግኩ ስወጣ ስገባ እግዚአብሔር እየጠበቀኝ ኮሮናማ አልያዘኝ። ሳይነሱም እንዲያውም ከነጭራሹ ጠፋና በሰላም ያንን ሰፈር ለቅቄ አዲስ ሰፈር ገባው። ከዛ በኋላ ያው እየተረጋጋው ስመጣ አንደኛና ሁለተኛ ዙር ምዝገባ አልቆ ነበረ እና ጠብቅ ነበር ሶስተኛ ምዝገባ ካለ በቃ ወዲያውኑ ለመመዝገብ ይጠበቅኩ ሳለ ሶስተኛ ዙር የሚሆነው ጽዋ ነው ተባለ። ያንን ጽዋ ግን እኔም ጽዋው ለመጀመር ፈልጌ ነበረ። ያው በልጅነቴ እኛ ቤት ጽዋ እናታችን ትጠጣ ነበር የአባታችን የአቡነ ገብረ መንፈስ ቅዱስን። በዛ ላይ ያለኝ የጽዋ እውቀት አነስተኛ በመሆኑ እግዚአብሔርን ጠይቀው ነበረ። ከዛ በኋላ በጎ ፈቃድ ግለጽልኝ ብዬ ለጠየቅኩት ጥያቄ መልስ በጥቅምት ወር 2013 አካባቢ ራዕይ አየሁ። ምንድን ነው ከኢትዮጵያ ዓለም ብርሃን ቤተሰቦች ጋር ሆነን የማላውቀው አሁን ልገልጸው የማልችለው ቤተክርስቲያን አዳራሽ የተሰባሰብን ትምህርት ይሰጠናል፣ ጸሎት እናደርጋለን። የጸሎትና የትምህርት ጊዜው ንጋት ላይ 10 ሰዓት አካባቢ ነውና እዛው የማህበር ጸሎት 5ኛ ቀን ላይ ነጠላዬን አስተካክዬ ልለብስ ዞር ሳደርገው የቃል ኪዳኑ ምልክት ነበረበት። ያው ስባንን መልእክቱ ስለገባኝ አካባቢ ላይ የነበረ የጽዋ ማህበርተኞች ጋራ ተቀላቀልኩኝ። ከዛ ጽዋዬን መጠጣት ከጀመርኩ በኋላ ሌሎች ራዕይ እንደዚሁ ከቃል ኪዳን ምልክቶቹ ጋር ማየት ጀመርኩኝ። ሌላኛው ራዕይ ምንድን ነው? የሆነ ንጋት ላይ አንድ ቀኑን አላስታወሰውም፣ ጦርነት ነበረ። በጣም ከሰማይ የታሸጉ በርሜሎች ናቸው፣ ይወርዳሉ፣ ሀገር ያጠፋሉ። በቃ እንደ ቦምብ ናቸው። ትርምስምስ ወጥቷል አካባቢው። በቃ በጣም በሚያስደነግጥ ሁኔታ ነውና እኛ አካባቢ ያለው ህንጻ ግን አይፈርስም፣ እኛ የነበርንበት።
ከህንፃው ምናልባት 3ኛው ላይ ወይም 4ኛው ላይ ነበርን። ከዛ መውረድ ጀመርን። በቃ ስለዘጋን እኛም መውረድ ስንጀምር ከታች ከህንፃው በታች አንድ ትልቅ ሴት ቁጭ ብላለች። ቀሚስ ይዛ ጥበብ ቀሚስ ይዛ ትሸጣለች እና በአጠገቧ ጋር እንዲህ ማለፍ ሲጀምር ጥበብ ቀሚስ ግዢኝ ትለኛለች። እኔ ግዢህን ቀሚስ ነው የምትለኝ እና ያን እዛ ቦታ እሷ ጋራ ቦታው ላይ መገኘቷ ራሱ ይገርመኝና ሄዳለሁ። ቀሚሱን ገዛኋት። ቀሚሱን እዛው ነው የለበስኩት እና ስለብሰው የቃል ኪዳን ምልክት ነው ያለበት እንዳለ ቀሚሱ ላይ። ይህንንም ካየው በኋላ ሌላ ተጨማሪ 3ኛ ከቃል ኪዳን ምልክቱ ጋራ የተያዘ አይቻለሁ። ይሄ ምንድን ነው? አንድ ወጣት ልጅ ያው ጊዜው ጨለምለም እያለ ስለመጣ ነገሮች ወደ እንትናቸው እየሄዱ ነበር፣ ወደ መጨረሻ አይነት ነገር ቤት ለቤት እየሄደ እያስታወሰ ነው ይመስለኝ። ግን ለእኔ ይዞልኝ መጥቷል። የቃል ኪዳን ምልክቱን ይዞ ይመጣና ምልክቱን ስቀዩ መሰቀል አለበት ብሎ ይገባና እሱ ነው የሚሰቅልልኝ። ግን በሬ ላይ ሲሰቅለው ያ የቃል ኪዳን ምልክት የቅዱስ ጊዮርጊስ ስዕል አድኖ ሆነልኝ። ከዛ ደግሞ ልሙጡን በቃ በትልቁ አምጥቶ በቤቱ ግድግዳ ላይ ሰቅሎልኝ ሄደ። ይሄ ከቃል ኪዳን ምልክቱ ጋር ያየሁት ነው። ሌላውን በሚቀጥለው ላይ ያቀርባል ነው የሚሄደው። ቤተክርስቲያን ልሳለም ሲሄድ የሚሄድበት ዋሻ በጣም ዙሪያውን ማዕት አብያተ ክርስቲያናቶች አሉ እና በፊት ለፊት በኩል እኔ በሄድኩበት መንገድ መነኮሳት፣ ወንዶችና ሴቶች መነኮሳት ከፊት ለፊት ከሚታየው የዋሻ በር ተደፍተዋል። ሁሉም ሰግደዋል እና እኔም እዛ ስደርስ ጉዳዩ ምንም አላጣራውም፣ ማንንም አልጠየቅኩም። እኔም ሰግድና እጠብቃለሁ ቀና እያልኩኝ ማለት ነው። ያ ዋሻ ለዘመናት ተከፍቶ አያውቅም እና ከጎን ያሉት መነኮሳቶች ይሄ የቅዱስ ገብርኤል ስራ ነው፣ እንደዚህ ሆኖ ዘመኑ ተጠብቆለት እንደዚህ ሆነ እያሉ ያወሩኛል። አሁን ዝርዝሩን ረሳሁት እንጂ ብዙ ነው የነገሩኝና ከዛ ውስጥ በጣም የሚገርም ሰው ይወጣል። ህፃን ነው የሚመስለው። ምናልባት በ15 በ16 ዓመት ላይ ያለ ህፃን ሆኖ አዋቂ፣ በቃ በዘመናት የቆየ አዋቂ ሰው እና ግርማው በጣም የሚያስፈራ፣ በዚህና በዚህ ትልልቅ ካህናት የሚመስሉ ይሄ የገጠር ወይም አብያተ ክርስቲያናት ላይ ነው ያየሁት። እንደዛ አይነቱን ጥላ የክሽ ክሽ ክሽ የሚል የብር ጥላ የሚመስል ዙሪያውን እንደዚህ መርገፍ የሚመስል ነገር ያለው ግን የተሰራው በብር ነውና እሱ ተደርጎለት እንደዚህ ተጠልሎለት ከዛ ከዋሻ ውስጥ ይወጣል። ያ በዘመናት ትልቅ የሆነው ግን ልጅ የሚመስለው ሰው ይወጣል እና ሁሉም ሰው የሰገደው፣ ሁሉም ሰው የሚጠብቀው እሱን ነበር እና ያ ሰው ከዛ ዋሻ ውስጥ ወጥቶ ወደ ሌላ ወደ ተዘጋጀለት ቦታ ይሄዳል፣ ያመራል። ልክ እሱ ወደዛ ሲሄድ እኔ ደግሞ ወደ መሄድበት ቤተክርስቲያን እነሳለሁ። ስለመሸ እየመሸ ስለመጣ ሰዓቱ ወደ ከሰዓት ሆኖ ነበረ። ከዛ ወደዛም በሚሄድበት መስመር በቀኝ በኩል እንደዚህ ወደ ላይ እየወጣ ከሚሄድበት ሌላ ዋሻ ቤተክርስቲያን ብዙ መንገድ ወደዚህ ቀደም ብሎ አንድ እናት ከህፃን ልጅ ጋር ሆነው መጽዋት ይጠይቃሉ እና ለዛ መጽዋት መንገዴ ስለሆነ መጽዋቱን ሰጣቸዋለሁ። ከዛ ልክ አለፍ ስል ልጄ ወደ ምትሄጅበት ቦታ እኮ መሽተዋል ይሉኛል። መሽተዋል ሲሉኝ እኔ ተስፋ አልቆረጥኩም። እውነትም ድንግዝግዝ ብሏል እና አይ መሄድ አለብኝ እላለሁ። መንገዱ ጠቁሮ ያስፈራል። ጭር ያለ ቦታ ነው፣ ግን እኔ ውስጥ አይፈራም። በቃ የሆነ ጨለማውን እንደለመደ ሰው ነው የሚመስለውና በዛ ውስጥ ይሄዳለሁ። ሲሄድ የምፈልገው ቦታ ጋር ስደርስ ከዋሻው መግቢያ ፊት ለፊት አዳራሽ አለ። ትልቅ አዳራሽ ነው። በዛ አዳራሽ ውስጥ ሰዎች ገብተው ተሰልፈዋል። ሰልፍ ነው የሚመስለው
እና ስደርስ አንድ አባት የሰበኩ ነበር፣ ትምህርት እየሰጡ ነው፣ ቃል እግዚአብሔርን መጽሐፍ ቅዱስ ይዘው እየሰጡ ነው። እና በመከራ ውስጥ ስለመጽናት፣ በችግር ውስጥ ስለመታገስ፣ ከዛ በኋላ ስላለው እግዚአብሔር ስለሚሰጠው በረከት፣ ስላለው ደስታ፣ ስላለው ሽልማት ነው የሚያወሩትና እኔ ቀጥታ ወደ ሰልፉ በሚመስለው ቦታ በሴቶቹ ጋር ሄድና እገባለሁ። ግን ስገባ ወደ ኋላ አይደለም የሆንኩት፣ መጣና ወደፊት አካባቢ ላይ እንደዚህ ቆሜ ትምህርቱን የተከታተልኩ ሳይጄ ላይ መጽሐፍ ቅዱስ ይዣለሁ እና እኔ በቁርጥ ሀሳብ በቃ ታገሳለሁ። እግዚአብሔርን መጠበቅ፣ በትዕግስት መቆየት፣ በፈተና በመከራ ውስጥ መጽናት ከእግዚአብሔር ዋጋ የሚያስገኝ ከሆነ ታግሼ ቆያለሁ ብዬ ከራሴ ጋር ቃል ኪዳን ነው። እንደዚህ ስገባ በቃ ሊገለጽ የማይችል ብርሃን ከፊታችን ላይ እንደ ጎርፍ ነው በቃ የመጣውና ልክ ያ ብርሃን ሲሆን ከፊት ለፊታችን በጣም የሚያስደንቅ በጣም እጹብ የሆነ ቤተክርስቲያን በብርሃን ውስጥ ሆና ከፊት ለፊታችን ቆማለች። ከዛኙ አባት ኑ ግቡ ይሉናል። በቃ ብርሃን ወጥቷል፣ ኑ ግቡ ብለውን ወደ ቤተክርስቲያን ውስጥ ሲያስገቡ ጳጳስ በሚባል ክብር በሚባል ደረጃ አይቼ በማላውቀው ሁኔታ መገለጽ ክብር በቃ ብርሃን ነው። አናታቸው ላይ እንደዚህ የተጠመጠመው ወይም የደፉት አክሊል ላይ ብርሃን ነው ያለው። እሳቸውም ብርሃን ናቸው። ከቤተክርስቲያኑ ጉልላት ላይ ሆነው እመቤታችን ያመሰግናሉ። በጉልላቱ በኩል የወጡት እመቤታችን በፀሐይ ውስጥ ሆና ስለቆመች ነው። ወደ ላይ ማየት አልቻልኩም። በጣም ከብርሃኑ ኃይል የተነሳ ከማንጸባረቁ የተነሳ ወደ ላይ ማየት አልቻልኩም። ግን እኛ ጳጳስ በቅዳሴያቸው ላይ የፀሐይ መውጫ ምስራቅ ነሽ፣ የፀሐይ መውጫ ምስራቅ ነሽ፣ የፀሐይ መውጫ ምስራቅ ነሽ እያሉ እመቤታችንን ያመሰግኗታል። በዛ በቅዳሴ ሰዓት ነው ግቡ የተባልነውና ስንገባ ሁላችንም ጥቅጥቃችንን ይዘን እንቀመጣለን። እኔም በቀኝ በኩል ሄጄ ቁጭ እላለሁ። እዛ ላይ ቁጭ እንዳልኩኝ ያው የቅዳሴውንም ስርዓት የተከታተለን በመካከል ከዛ ከቤተክርስቲያኑ ደግሞ ጀርባ ክሊኒክ አለ። ክሊኒኩ በጣም ነጭ ነው። በቃ ነጭ ክሊኒክ፣ ብርሃን ነው ሁሉ ነገሩ። ሀገሪቱ ውስጥ እንዳለ በምጥ የተያዙ ሴቶች መጉረፍ ይጀምራሉ። ወንድ ነጭ የለበሱ ሴቶች ነጭ የለበሱ እንደ ነርስ ጭንቅላታቸው ላይ የደፉ ይሯሯጣሉ። አንዱን ምጥ ያዛትን አንዷን ሴት ተቀብለው ሌላዋን ይቀበላሉ። በቃ መውለድ በቃ በየቦታው የምጥ የህፃን ልጅ ድምጽ እየተሰማ ባነንኩኝ። ይሄኛውን ካየው በኋላ በጣም የሚያስደንቅ ደግሞ ሌላ ደግሞ እንደገና አየው። ምንድነው ሀገራችን ኢትዮጵያ ላይ ሆነ ሁሉንም ዓለማት እናያለን። ኢትዮጵያ ወደ ተራራ ላይ ያለች ነው የምትሆነው። ሁሉንም አውሮፓና አሜሪካን ታያለች። ከዛ የአውሮፓ መራሄ መንግስት ወጥታ ሴት ናት ወደ ሰማይ እየተመለከተች ምን አድርገን ነው እያለች ወደ ላይ እንደ ማሳሰቢያ አይነት ነገር ትሰጣለች። ምክንያቱም ሀገሯ እንዳለ በበረዶ ተመታ ስለተበላች። ወደ አሜሪካንም እንደዚህ ሳይ እዛው ተራራ ላይ ስላለን እሷም ይሄ ቤቶች፣ ህንፃዎች በቃ ምንም ነገር አይታይም። በረዶ በልቷቸዋል። በቃ ተረጋግሰዋል እና ጭንቅ የሚያስፈራ ጭንቅ ታይቶ የማይታወቅ በረዶ መቷቸው። ልክ ደግሞ ወደ ሀገራችን እንደዚህ ስዞር ጥቋቁሮች የአረብ ልብስ የለበሱ ጭንቅላታቸው ላይ የጠመጠሙ ረጃጅሞች
ኢትዮጵያ እንዳለ በገፍ ይገባሉ። ሰው ሁሉ ይራወጣል፣ መሄጃ ያጣል፣ ይደነግጣል። በቃ ጩኸት፣ ፍርሃት ነገሰ። ሰው ወዴትም የሚሄድበት ቦታ አጣ። በቃ መውጫና መሸሸጊያ ታጣ። እንደዚህ በሚሆንበት ሰዓት እኔና እህቴ በቃ ከህዝቡ መሀል እየተሯሯጥን መውጫውን እናውቀዋለን። ወደዛ እንሄዳለን፣ ወደ በሩ እና ወደ በሩ ስንሄድ በጣም ነጭ የለበሰ በር ነው መውጫው። በዛ በኩል እንደ ታሸገ ነገር ነው። በቃ ሰው አያየውም። እኛ ግን እንዴት እንዳየነው አላውቅም። እኔ ሄድና ያንን በር ማንኳኳት ስጀምር ያ የተዘጋው በር የተገለጠ ሲሆን የቆመው መልአክ ነው። በጣም ትልቅ መልአክ ነው፣ የሚያስፈራ ነውና ያየናል። እባክህን አስወጣኝ፣ መውጣት ፈልጋለሁ በዚህ በኩል ስለው የሚሰጠኝ መስቀል ነው። መስቀሉን ይሰጠኛል። ያ መስቀል ምን አለው? ሰንሰለት ቀጭን የሆነ ሰንሰለት ገመድ አለው ከውስጥ ከማለፊያው ጋር እንደ ክር ነው። በቃ መሄጃው ክር ነው መሽለቂያው። እና ያን መስቀል ሲሰጠኝ ያንን መስቀል እሳለምና በዛ በቀጭን ክር ላይ እየተራመድኩኝ እወጣለሁ። እህቴም አብራኝ ትወጣለች። ከወጣን በኋላ መቆያ ልክ እንደ ሰገነት የሚመስል ቤት አለ። እዛ ላይ ነው የምንቆየው። ከበታችሁ ግን የማይታይ በጉም የተሸፈነ ነገር ነውና እዛ ቆየን። እዛ ውስጥ ቆይተን ሳለን ባነንኩኝ እና ከዛ በኋላ ደግሞ እንደገና ሌላ ጊዜ ምን ያለው ትልቅ ተራራ ነው። ያ ተራራ ሀገር ምድሩን ሁሉ የሸፈነ ነው። ከታች እስከ ሰማይ ጥግ ነው። ከዛ ደግሞ ርዝመቱ በዛና በዛ ምንም አይታይም። ከፊቱ ያለውን እየዋጠ እንደዚህ ይመጣል። በቃ እንደ ጎርፍ ነው የሚመጣው በኃይል። ከፊት ለፊቱ ያለውን እየዋጠ ወደ ኢትዮጵያ ሲደርስ ኢትዮጵያ ውስጥ ህዝብ ሁሉ ይሮጣል፣ ይተራመሳል። እኔም ከነሱ መካከል ገብቼ ለመሮጥ ሞክራለሁ እና ዞር ብዬ ሳይ ያ ተራራ ነጭ ተራራ በጣም በቃ ከግዝፈቱ ከንጣቱ የተነሳ በቃ እጅግ የሚያስደምም በቃ ይሄ ተራራማ ካለፈ ይሄን ሀገር ሁሉ ስለሚወስደው መሮጤ ምንም ጥቅም የለውም። ወደ ቤቴ ተመልሼ ቤቴ ብሄድ ይሻለኛል ብዬ ልክ ወደ ቤቴ እንደዚህ መመለስ ስጀምር ያ ተራራ ይመጣና ቀጥ ብሎ ይቆማል። ቀጥ ብሎ ሲቆም አካባቢው እንዳለ ሌላ ሀገር ይሆናል። በቃ ሌላ ሀገር ሆነች ኢትዮጵያ እንዳለ። ከዛ ከተራራ ላይ የሚወርደው ፏፏቴ፣ በተራራው ስር ያለው ሳር፣ አበባ፣ አጸድ፣ ከዛ ደግሞ ነጫጭ አበቦች፣ ነጫጭ ላሞች፣ ነጫጭ በጎች፣ ነጭ ውሃ፣ በቃ ገነት የሚመስል ሀገር ይመጣና ያን አካባቢ ይሸፍነዋል። በቃ እጅግ ተደምሜ ወደዛ ቦታ ይሄዳለሁ እና ወደዛ ቦታ ሲሄድ ከዚህ በፊት የተነገረኝ ኢትዮጵያ ትሆናለች የተባለው ጊዜ ስለደረሰ በቃ በጣም እደሰታለሁ። በቃ እንደዚህ አይነቱን ነገር አይቼው ስለማላቅ ማለት ነው። በቃ ያ ከፊት ለፊታችን የመጣው ተራራ በየቦታ ከብርሃኑ ጋር የሚያፈሰው ነጭ ጎርፍ፣ ነጭ ውሃ፣ እንደዚህ ፏፏቴ፣ ላሞቹ እዛ ስር ሆነው፣ በጎቹ እዛ ስር ሆነው፣ ከታች ደግሞ አበባው፣ ከታች ወንዙ፣ ንጻቱ፣ ንጽህና፣ በቃ ሌላ ምድር የሆነ ቦታ ሆነና ተለወጠ። ያንንም አይቻለሁ። አሁን በቅርቡ ደግሞ ታህሳስ 2 ወደ 3 2018 ዓመተ ምህረት ያየሁት ራዕይ ምንድን ነው? ከንጋት ላይ ነው። ኦልሞስት ከ1 ሰዓት አካባቢ ሆኗል። ሌሊት አልተኛውም ነበረ። እንዴት እንደሄድን አላውቅም። ብቻ ግን አሜሪካን ሀገር እኔና እህቴ ጓደኛችን ለመጠየቅ ሄደን ነበረ ይመስለኛል። በምንሄድበት መንገድ ላይ የኢትዮጵያን ስደተኞች ቦታ አለ። በዛ በኩል ነበር የምናልፈው እና የፈረስ ጋጣ የሚመስል ቤት ውስጥ አንድ አባት ከልጃቸው ጋር ይታዩኛል። 2 የመሰሉኝ በኋላ ላይ 4 ናቸው እና
አንድ ፖሊስ የሀገሩ ፖሊስ ላይክ እንደ ሬድ ኢንዲያንስ አይነት ቋንቋውን በራሱ ቋንቋ ነው የሚያወራው፣ ማለት እንግሊዘኛ አይደለም። እና አጠገቡ የሚያስተረጉምለት ደግሞ በእንግሊዘኛ ነው የሚያናግረው፣ ተረጉምለታል ማለት ነው። እና እኛን አባት ቀዝቀዘዋል፣ በርዶሃል ይላቸዋል። አይ አይ ይላሉ፣ ያው በኢትዮጵያ ይሉኝታ ማለት ነው። እና ይሄኛው ያስተረጉማል። ቀጥሎ እስቲ ጉልበትህን ደንዝዞሃል እንዴ ብሎ ድጋሚ ይጠይቃቸዋል። አይ አይ ደህና ነኝ፣ በጣም ደህና ነኝ ይላሉ እሳቸው። እና እኔ ወደ ፖሊሱ ጠጋልና እያዳመጥኩ ነበረ። ሳይ 4 ቤተሰቦች ናቸው። ከላይ 2 ልጅና አባት ተቀምጠዋል፣ ከታች ደግሞ ተኝተዋል ሌሎች 2 ሰዎች ስራቸው። እና ጠጋልና ፖሊሱ ጋር ይህንን ብትደፍኑላቸው ይህን ብትሰሩላቸው ብዬ ጠይቀዋለሁ። እና ፖሊሱ ምንም አያስተውለኝም። በቃ እዛ ጋር እንዳለው ራሱ እንደቆምኩም አያስተውልም፣ አያየኝም። ከዛ እነሱን ያልፍና የሚቀጥለው አዳራሽ ይሄዳል። አለፍ ብሎ ያያቸዋል። ወደ እነሱ ጋር አልገባም። ቤቱ ክፍት ነው። በውስጡ ብዙ አልጋዎች አሉ። ብዙ ኢትዮጵያውያን እዛ ውስጥ ጃኬት ለብሰዋል። በጣም በርዷቸዋል። አልጋቸው ላይ ተኝተዋል። ፊታቸው ወደ ግድግዳ አዙረዋል። በጣም በጉስቁልና ውስጥ ያሉ ናቸውና እነዚህ ቤተሰቦች እነዚህ ሰዎች ይመስሉኛል ኢትዮጵያ ውስጥ በዘመድ የከበሩ በሀብት የከበሩ፣ ነገር ግን እዚህም ሳይመቻቸው ቀርቶ እዛ የሄዱና እዛም ደግሞ የባሰ ሁኔታ ውስጥ ሆነው በቃ በምሬት ውስጥ ያሉ ነው የሚመስለኝና ወደ ኢትዮጵያ ደግሞ መመለስ አይፈልጉም። ከነጭራሹ ወደ ኢትዮጵያ ማየትም አይፈልጉም። እና እሱን እያሰብኩኝ ወደ የምንፈልግበት ቦታ እንሄዳለን። እዛች ቤት ደግሞ ስንሄድ ጓደኛችንም በደባል ነው የምትኖረው። እነሱ ጋር አኗኗራቸው በጣም ነው እንትን የሚያደርገው፣ የሚያሳዝነው። በደባል ቤት ሆነው እንደ ኖሮ አይደለም የሚኖሩት። ያችኛዋም እዛ አልተመቻትም፣ ያችኛዋም አልተመቻትም። ይሄንን ሁሉ እየታዘብኩ ሌሎቹን ደግሞ እንጠይቅ እንባባለን ባለን ሰዓት ብለን ከዛ እንወጣለን። ከዛ በምንወጣበት ሰዓት ትልቅ አስፋልት አለ። እሱን አስፋልት ተሻግሬ ወደሚቀጥለው ግቢ ቀርቤ፣ ግቢው ትልቅ ነው፣ ነጭ ነው። እሱን በማንኳኳበት ሰዓት በቀኝ በኩል በጣም ብርሃን ይሆናል። በጣም በጣም በቃ የሚያስፈራ ብርሃን ሲሆን ቀና ብዬ ሳይ እመቤታችን በሚያስደንቅ ብርሃን ውስጥ ሆና በኢትዮጵያ የባህል አለባበስ ልብሷ ላይ ጥልፏ ላይ መስቀል አለበት። በጣም በሚያስደንቅ ሁኔታ እንደዛ የታየችኝ ለ3ኛ ጊዜ ይመስለኛል። እና ፍርሃት ይዘኛል። በቃ መልእክት አላት ብዬ በጣም እደናገጣለሁ። በጣም በቃ ጮኻለሁ። አካባቢ ላይ እመቤታችንን ይዋት፣ እመቤታችንን ይዋት፣ እመቤታችንን ይዋት ላለው በቃ እየበራች እየተከፈተ ሰማዩ እየተከፈተ አሁን በግልጽ ሆና ትመጣናቸዋል። የኪዳነ ምሕረት ስዕል አድኖ ባለው እንደዚህ ዘርግታ በኢትዮጵያ አለባበስ ጥለቷ ነጭ በብሉ ነው፣ ሰማያዊ ነው ጥለቷ ከመስቀሉ ጋራ። በቃ ካባዋም እንደዛ ነው ለብሳ በደመቀ ብርሃን ውስጥ እየወጣች ወጣ ቆመች። በቃ እንደዛ ታለውና በጣም ከድንጋጤ የተነሳ ድንግል ሆይ አትቅሰፊኝ ይላሉ። ድንግል ሆይ አትቅሰፊኝ፣ ድንግል ሆይ አትቅሰፊኝ። ምክንያቱም በዓይኖቼ ስላየኋት 3ኛ ጊዜ በጣም እጅግ እፈራለሁ። ድንግል ሆይ አትቅሰፊኝ እያልኳት ካጠገቤ ሌላ ነጫጭ የለበሱ ሴቶች ከየት እንደሆነ አላውቅም መጥተው ቆመዋል። እና በዛ ቦታ ላይ እመቤታችን እየሸፈናት እንደ መጋረጃ እየሸፈናት ሰማዩ ልክ ሲወስዳት ድጋሚ ሰማዩ ሲገለጥ መልአኩ ነው እየቀረበ ሰይፉን ወደ መሬት እንደዚህ አድርጎታል። ክንፉ በጣም ሳይዘረጋ ሰብሰብ እንዳለ ነው። እሱን አየዋለሁ። አሁንም እስካሁን ድረስ አትቅሰፈኝ እላለሁ። እና በዚህ ሰዓት በማይገለጽ ብርሃን ሊገለጽ በማይችል ሁኔታ መርከብ ይሁን ጀልባ ይሁን አላውቅም፣
ከጥግና ከጥግ መላእክቶች ሆነው በቃ በግልጽ በትልቁ እየታየ ይሄ መርከቡ ከታች ወርቅማ አያለው፣ ከላይ ግን እንዳለ የኢትዮጵያ ባንዲራ የሚመስል ቁጽልጽል ወርቅ ተሸፍኖ እዛው ላይ ያሉት በቃ ብርሃን ከመሆናቸው የተነሳ ለዓይን ያጥበረብራል፣ ማየት አይቻልም። በፍጥነት ከሰማዩ ይወርድና ወደ ምድር ዘቅ ብሎ እየበረረ ሲመጣ የሚበር መርከብ ወይም ደግሞ በራሪ ጀልባ እንበለው ትልቅ ነው። ብዙ 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 ቅዱሳን የጫነው ያንን እያቋረጠ በአሜሪካ ምድር ላይ ዝቅ ብሎ ከዚህ ከምድር አንድ 4ኛ ፎቅ ነው የሚሆነው ጀው ብሎ ሲወጣ የኢትዮጵያ ትንሣኤ እንደተገለጸ ነው ውስጥ የሚሰማኝና እልልልልልላለሁ። በቃ በእልልታ ደምቀዋለሁ ያንን ቦታ። በቃ አላያቸውም ወደ መሬት ነው። በቃ ቀና ብዬ ካየው ለኔ ስላስፈራኝ በቃ ዝቅ ብዬ እልልልልልልላለሁ። በቃ ከዛ ካጠገቤ ካሉት ሴቶች መሀል ይጠሩሻል ተኛለች እና ቀና ብዬ ሳይ እዚህ በቀኝ ጋር ሲደርስ ከመርከቡ የሚመስለው በራሪ ነገር ላይ ከኋላ ያሉት ነጫጭ የለበሱት ወደኔ እያዩ የመጨረሻው ረድፍ ላይ ያሉት 3 ወጣቶች ተመሳሳይ ናቸው። ፈገግ ብሎ ያዩኛል። በቃ ያዩኝ ነይ ይሉኛል። በቃ እዚህ ምን ታረጊያለሽ ነይ ይሉኛል። እሺ ላለው ከዛ ዘቅብዬ እልልልልልል እዛ ያየኋቸውን ሰዎች እዛ በመከራ ውስጥ ያየኋቸውን አሜሪካ ውስጥ ያሉትን ሰዎች ለመጥራት ኑ ወደ ኢትዮጵያ እንሂድ፣ ትንሣኤዋ ተገልጿል እያልኩ በቃ እያበድኩ ያን አስፋልት የነበረው ለምልሞ በቃ ሌላ ነገር ሆኖ እንዴት ነው በጉም ላይ እንደሚሄድ ነው ሲሄድ የነበረው። በቃ አካባቢውን ሁሉ ያ ሞገስ ያ የሚያስፈራ እጹብ ነገር በቃ በዛ በኩል በማለፉ ደግሞ በቅርበት በመሆኑ በቃ እየደነቀኝ ወዴት ነው የሚሄዱት ግን እያልኩ በቃ ከኢትዮጵያም የመጡ ይመስለኛል፣ ከሰማይም ወደዛ የወረዱ ይመስለኛል። በቃ ግን በቃ የሚያበስሩኝ የሚነግሩኝ ምንድነው ኢትዮጵያ ትንሣኤዋ ተገልጿል ነው ብለው የነገሩኝና ነይ ሲሉኝ እልልልል እያልኩ እነዛ ልጠራ እየሄድኩኝ ባነንኩ። ወንድሜ በተለያየ ጊዜ ያው ብዙ የተገለጸልኝ ነገር አለ። ሁሉንም ባወራው ጊዜ መውሰድ ነው ይሄ የሚጠቅም ከሆነ ብዬ ነውና የሚገባኝ አይደለም። እግዚአብሔር በገለጸልኝ ተስፋ እንዳደርግ ጊዜውም እንደቀረበ መጽናትም ዋጋ እንዳለው የሚያሳይ ነው ብዬ ስላመንኩ ነው። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ